ግራ የገባኝ ማለት ነው የቡዜና የዴፍ ነገር ነው። ከሩታ ጋር ከሚስቱ ጋር ከልጁ ጋር መሆኑ እናንተን አላስደሰታችሁም? በዚህ ልክ እናንተ እንደዚህ የምትንጨረጨሩት በተለይ ቡዜ ማለት ነው። ኤርሜላና ዳኒ ተዋቸው። ኤርሜላ ውሽማ ናት፣ ውሽማ ናት ምን ጊዜ ማለት ነው። ዳኒ ማጨብጫቢ ነው። ወንድሜ ነው ላልከው ደግሞ ትላንትና እኮ ብዙ ነገር አድርገዋል። ዛሬ ላይ አንተ ወንድሜ ነው የምትለው ሰው አልነበረም አብርሽ ማለት ነው። ለሩታ ብለ ብዙ ነገር ሩታ ዛሬ ላይ በአንተ መንገድ አልሄድም፣ በአንተ መንገድ አልመራም፣ አንተ በምትለኝ አልመራም ብላ በራሷ ጭንቅላት እየተመራች ስላለ ነው አንተ ይሄን ነገር እያደረክ ያለው ማለት ነው። እና ቡዜ ተብዬዋ ደግሞ አንቺ ወንድምሽን ደስታ ነው የምትፈልጊ ወይስ ምንድን ነው? ልጁ እኮ አላመመው። ቢያመው ኖሮ አይምሮ ልክ ባይሆን ኖሮ አንቺን ማያስታውስሽም፣ እንደዚህም ደግሞ ቃል አውጥቶ አይናገርም ነበር። ከሩታም ጋር ደግሞ አይሄድም ነበር። በኤርሜላ ደግሞ አንቺ አይመለከትሽም። በእነሱ ማል በቤተሰብ ማል አንቺ እኮ ገና ቤተሰብ አልሆንሽም። አንቺ ውሽማ ነሽ። ሽማግሌ ያልተላከ ሚስት አልሆንሽም። ሚስት ስትሆኝ ነው ይመለከተኛል ብለሽ እዚህ ጋር መናገር የምትችው ማለት ነው። ሚስት አልሆንሽም። ውሽማ ነሽ። ገባሽ? ውሽማ ደግሞ ውሽምነቷን ይዛ ጥጓን ይዛ ነው የምታዳምጠው። አትቾክልም ለመናገር ማለት ነው። እና በዚህ ልክ አንቺ ይመለከተኛል ብለሽ የምትገቢበት ጉዳይ አይደለም። ዳኒም ደግሞ ወንድሜ ነው ላልከው በእናት ነው በአባት ነው ወንድምነቱ። ተው እባክህ። ትናንት እኮ በጣም እየተናገርክ ብዙ ነገር እያደረግከው የነበርከው አንተ ነህ። ዛሬ ነው ወንድምነቱ የታየክ። እውነትን ነው እስከሚሻለው ድረስ ከሱ ጋር ትሆናል። ምናልባት እኮ አንተ ማደንዝዘው ሊሆን ይችላል። አይታወቅም እኮ ምቀኛና ጠላት ከሩቅ አይመጣም። ገባ? አንተ አደንዝዘው በሩታ ልታሳብብም ሊሆን ይችላል። በምን ይታወቃል? የሰው ልጅ እኮ በአሁን ጊዜ አይታመንም። በተለይ ደግሞ በሩታ በኩል የሚመጡ ሰዎች አይታመኑም ማለት ነው። አስመሳይና አራጋቢ አጨብጫቢ ሴታ ሴት ስለሆነ ወንዱ ሴቱ አንድ ስለሆነ ማለት ነው። እና ቡዜ የወንድምሽን ደስታ እዚህ ጋር ግብ ታመጪ ራሱ ሚስቴ ናት ከሚስቴ ጋር መሆን ነው የምፈልገው ካለ በተለይ አንቺ ነሽ የምትወጥቁት፣ እናንተ ናችሁ። ገባችሁ? እስር ቤት ራሱ የምትገቡት ማለት ነው። እዚህ ጋር ልጁ ምንም የሆነው ነገር የለም። ሚስቴ ናት ከሩታ ጋር ነው መሆነው ካላችሁ ምንም አታመጡ። ምን ታመጣላችሁ? ምንም የምታመጡት ነገር እኮ የለም ምንም ነገር። እሱ ግን እኔ የሚመስለኝ ማለት ነው አብርሽ ጤነኛ ነው ብዬ ነው ማስበው። የታመመ አይመስለኝም፣ በሽተኛ አይመስለኝም። ለመሰላችሁ ወዳጅና ጠላቱን እየለየ ነው። የሆነ ሰዓት ግን ሲነሳበት ሲበዛበት አብርሽ በጣም ታጋሽ ነው። በነገራችን አንዳንዴ ያው ሰው እንትን ያለውን ያው ቢናገርም ግንፍል ቢሆንም ግን በጣም ይታገሳል፣ ዝምተኛም ነው። እና ያን ነገር እያደረገ ነው የሚመስለኝ እኔ እንደኔ ሀሳብ ነው እንደራሲ ማለት ነው። እና በዚህ ልክ እናንተ እንደዚህ መንጨርጨር አለባችሁ ብዬ አላስብም። ቡዜም በዚህ ልክ አንቺ ስሜታዊ ሆነሽ መናገር ሆነሽ መናገር አለብሽ ብዬ አላስብ። ለምን ደስተኛ ነኝ ከእሷ ጋር አለ ደስተኛ ነው። በቃ ሊዝናና ነው ሜዳው እንጂ ሀገር እየቀየሩ አለ። የሰው ልጅ እንዴት ነው እንኳን ከሚስቱ ከውሽሚትም ተዝናንቶ የለ እንደ የዛኔ እንኳን እንደዚህ ያልሆንሽም ዛሬ ላይ እንደዚህ ልትሆኝ። በቃ ልጁ ሰላሙን መረጠ። ዝምታን ከመረጠ አንድ ሰው በነገራችን ላይ አንዳንዴ ውስጣችሁን ለማዳመጥ ዝም የምትሉት ነገር አለ አይደል እንዴ? እና እንደዛ ነገር ሊሆን ይችላል አብርሽ ማለት ነው። አንቺ ግን እዚህ ጋር እያደረግሽው ያለሽው ጸብ ነው። ገባሽ? ከአንቺ ጋር በጸብ በምናምን ሩታ እኮ ልትግባባሽ ትሞክራለች። ግን አንቺ ነሽ ስሜታዊ እየሆንሽ ያለሽው፣ አንቺ ነሽ በንዴት እየተናገርሽ። በነገራችን ዴቭ ዝም ብሎ እያዳመጠ ነበር። መጨረሻ ላይ ሄዳለ ምናምን እንደዚህ ያለው ማለት ነው። ገባችሁ? እና አንቺ ነሽ ሁልጊዜ ነገሩን ወደ ጸብ የምትወስጁ፣ ጸብ ስለምትፈልጊ የጸብ ሴጣን አንቺ ላይ ስለተቀመጠ ማለት ነው። እህት ተብዬዋ እህት ቀስ ብላ በፍቅር ነው ወንድሟ ወደ ራሷ አርጋ ሐኪም ቤቱ የምትወስደው ከሆነ ጸበል የምትወስደው ከሆነ በቃ የትኛውንም ነገር የምታደርግበት ከሆነ እህት ናት። ገባሽ? በፍቅር ነው። አንቺ ግን ሆት ሆነሽ ነው የሆነ በቃ የሩታ ጥላቻ አናትሽ ላይ ሰፍሯል ማለት ነው። እኔ የሚመስለኝ ነው የምናገረው። ከሩታ ጋር ሲሆን በቃ እንዴት ከእሷ ጋር ይሆናል ብለሽ እያረግሽ ያለሽው ነገር እንደዛ ነው የሚመስለው ማለት ነው። እና ሄርሜላም አልፈልግሽም ከተባልሽ እኮ ቆየ። ይፈልገኛል በግድ ይፈልገኛል አለ እንዲ አንድ ሰው አልፈልግሽም አለሽ እኮ። አልፈልግሽም ሳልፈልግ የጀመርኩት ህይወት ነው አለሽ አይደል? ይህንን ማለቱ ራሱ ጤነኛ ነው። እብድ አይደለም። እብድ ነው ብላችሁ የምታስቡት ማለት ነው ጤነኛ ሰው ነው። እብድ ቢሆን ይህን ነገር አይናገርም ነበረ፣ ይህን ነገር አያወራም ነበር። ገባች? እናንተ ራሱ ማሰቢያችሁ ድፍን ነው። እናንተ ናችሁ ያበዳችሁት። አንድ ሰው እብድ ነው ሲባል አውቆ አበድ ይሆናል። ገባችሁ? አውቆ አበድ ምን ለማድረግ ነው? የሚጠቅመውና ማይጠቅመውን ሰው ለመለየት ነው እንደዛ የሚሆነው ማለት ነው። እና በዚህ ልክ እናንተ አንቺ ሞት ሆነሽ ማውራት የለብሽም። ዳኒ ደግሞ አንተ አይመለከትም። ሴታ ሴት ነው። ኤርሜላ እናንተ ባዳ ናችሁ። እቺ ሩታ ወልዳ ተቀላቅላለች። ከሩታ መናገር ያለባቸውም ዴቭና ቡዜ ናቸው። እህቶቹና ወንድሙ ስለሆነ ማለት አንተ አይመለከትም፣ አንቺም አይመለከትሽ። ውሽሚት ነሽ። ጥግ ላይ ሆነሽ አዳምጪ። የሚፈጠረውን ነገር ቁጭ ብለሽ እንጂ አንቺ ስለ ሩታ አይመለከትሽም። አንቺ ሩታን የመናገር መብት የለሽም፣ የመናገር ሞራን የለሽም። ገባሽ? አንቺ እኮ ቆሻሻ ነሽ። እሷ እንኳን አግብታ ወልዳለች በስነ ስርዓት። አንቺ ውሽማ እኮ ነሽ። ዛሬ ራሱ ውሽማ ነሽ። ገባሽ? መቼ ከቤተሰቡ ተቀላቀልሽ?
ቤተሰቡን ተቀላቀልሽ። መቼ ሽማግሌ ተላከልሽ? አንቺን ባለጌ ያረገሽውን ልጅ ያው የባለጌ ልጅ ነው ገባሽ? አላልመች ሆነ ማለት ነው። እና በዚህ ልክ አንቺ መጫጫት አለብሽ ብዬ አላስብም። አትንጫጭ ብዙ ያገባኛል ምናምን ማለትም አለብሽ ብዬ አላስብም። ኤፍሬም ወንድሙ ነው ዳኒ አያገባም ላልከው ወንድሙ መሆኑን አትርሳሽ። ቀኝ እጁን ያብረሽ ማለት ነው። እና እሱም የእሱ ወንድም በመሆኑ እንደዚህ መንጫጫታችሁ በጣም ነው የሚገርመኝ። የምሬ ነው። እሱ ለሱ ከጎኑ መሆኑ ለምን አቃጠላችሁ? ወንድሙ መቼም ለክፉ አይሰጠውም። መቼም የወንድሙን ክፋት አይፈልግም። እስኪ እናንተ ተዋቸው ልጆቹን ማለት ነው። እናንተ ናችሁ ሰላም እየነሳችሁ እየጨቀጨቃችሁ ሰላማቸውን ያሳጣቻቸው ማለት ነው። የእሱንም ጤና ቢሆን የነሳችሁት እናንተ እንጂ እሱ አይደለም ማለት ነው። ገባችሁ? እናንተ ናችሁ እየመጣችሁ በሽተኛ ነህ፣ ታመሃል፣ እንደዚህ ነው ምናምን እያላችሁ ብዙ ነገር እያላችሁ ልጁን ልታሳብዱት የደረሳችሁ እናንተ ናችሁ ማለት ነው። ስለዚህ በዚህ ልክ እኔ እንጃ በጣም ከባድ ነው። አላቅም፣ እኔ አልገባኝም፣ ሊገባኝም አይችልም ማለት ነው።